አንተ ደግሞ ምኑ ቀረብኝ ብለህ ነው? እሙ ሰላማም ኢትዮጵያ መታ ነበር፣ ላቡን ትቀባለች። አሰደባችሁን እኮ በስልመት ምን ችግር ጎዳት? ጎዳት ወይ ጎዳት ወይ? እሺ ቀጥላው፣ ምሳሌን ቀጥል። እሺ ሂድ አንተ ይኸውልህ፣ አንተ በአንድ ለምሳሌ የሆነ ስራ ላይ ብትኖርና ኃላፊ የስራው ኃላፊ አንተ ብትሆን፣ እሺ ካንተ ቀጥሎ ካንተ በታች ደግሞ ሌሎች ኃላፊዎች ሊኖሩ ይችላሉ። እሺ ከዛ በኋላ አንተ የምታወራት ቃል ለምሳሌ ዛሬ ላይ ይሄ ስራ ይሰራል ብለህ ካወራ ከስር ያሉት የሌሎቹ ኃላፊዎች ደግሞ የራሳቸውን የሆነ ማስጠንቀቂያ ስራው እንዲሰራ ሲባል ለራሳቸውን የሆነ ነገሮችን አውርተው እንትን ይላሉ። እሺ ስለዚህ ይህ ማለት ደግሞ የአንተ ስራ እንዲሰራ ነው እንጂ ሌላ ነገር ከራሳቸው ፈልቀው ዛሬ ላይ ይሄ ስራ ይሰራል ብለው ያወሩት ነገር የለም ማለት ነው። በተዘዋዋሪ በተዘዋዋሪ ሙሐመድ የአላህ የበታችኛው ሰራተኛ ነው ማለት ነው። ሙሐመድ ነቢዩ ሰለላሁ ዐለይሂ ወሰለም ቢሳሳቱ አላህ ይመልሳቸዋል፣ ግን አልተሳሳቱም። ገባ አይደለም? አሁን ኤግዛምፕል ምንድን ነው እሱ? አሁን ይህንን ትእዛዙን ምንድን ነው እሱ ኤግዛምፕል ቫሊድ ያደረገልህ ለአንተ የሰጠኸው ኤግዛምፕል ከዛኛው ጋር ምኑ እኔ ነኝ የተምታታብኝ ወይን ኤግዛምፕሉ ነው? ልጨብጠው አልቻልኩም። ምንድን ነው እያልከኝ ያለው? አንተ በምፈልገው ስላልሆነልህ አጨብጠውም። ሰላም በለው። አብዱ እያለ ያለው ምንድነው መሰለህ? አንድ ንጉሥ አለ። ከዛ በኋላ እሱ ለቅጥረኛ ሰራተኞች የሚሰጠው ትእዛዝ አለ። ከእሱ በታች ደግሞ የሆኑ አለቆች አሉ። ከዛ በኋላ እነሱም ደግሞ ለሰራተኞቻቸው የሚሰጡት ትእዛዝ አለ፣ የራሳቸው ይሆናል። ስለዚህ ሙሐመድ ከአላህ የሚናገረው ነገር አለ፣ ከራሱም የሚናገረው ነገር አለ እያልክ ነው ወንድማችን? ምን አልከኝ? ከአላህም የሚሰጠው ትእዛዝ አለ፣ ከራሱም ደግሞ አላህ ያልሰጠውን ትእዛዝ የሚሰጠው አለ ብለህ እየተናገርክ ነው። ስህተት ከሆነ አላህ ይመልሳል። ኦኬ። ስለዚህ ይሄ ሙሐመድ ምክንያቱም ይሄው በቁርአንን የምታነብ ነገር ከሆነ በተለያየ ቦታ አላህ ነቢዩ ሰለላሁ ዐለይሂ ወሰለም በአንዳንድ ነገር ላይ ለአንዳንድ ነገሮች ላይ አላህ ለነቢዩ ሲነግራቸው ብዙ ቦታ ላይ አይተናል። ለምሳሌ ስለዚህ ሙሐመድ ሊሳሳት ይችላል። የሰው ልጅ ነው፣ እንዴት አይሳሳትም? ኦኬ። ስለዚህ ሙሐመድ ከራሱ የሚናገረው ንግግር አለ ማለት ነው። ከቁርአን ተንተርሶ ከቁርአኑ የቁርአኑን ትርጉም ለሰሃቦቹ በማብራራት ከራሱ ስለዚህ አያወራም። ሊሳሳት የሚችልባቸው ነገሮች አሉ። ሰው ሆኖ ማይሳሳት የለም። ሐዲሱም ገባካ? ኦኬ፣ እንደሚሳሳት ማለት ነው። ሁሉም ሰው እንደሚሳሳት ሐዲስ አለው። ስለዚህ ሙሐመድም እንደዛው እንደ ሁሉም ሰው የሚሳሳት ነው ማለት ነው። ከተሳሳተ አላህ ያርመዋል። ምክንያቱም የሱ መልእክተኛ ስለሆነ ያለውን ነገር አላህ ቢሳሳት እንኳን በጊዜው ተስተካክሎ አልፏል። ኦኬ። ስለዚህ አሁን ሙሐመድ የተሳሳተባቸው ክፍሎችን ልነግረን ትችላለህ? ያረመበት አለ? አብዲ ምንድን ሆነ ነው እንዴ? የተሳሳተባቸው ክፍሎችን እስኪ ወይንም ደግሞ ሳይሳሳት የተተው አሁን ላይ አንተ ስህተት መሆናቸው የገባሃለ ሙሐመድ የተሳሳተባቸው? ወንድሜ አሁን ላይ አይደለም። የነቢዩ ስህተት ከሆነ አላህ በጊዜው አርሟቸዋል። ለምሳሌ የትኛውን ክፍል? አሁን አንተ ስህተትን ፍለጋ ላይ ነህ ወይስ ምን ላይ ነህ? አይ አሁን አንተ ታርመዋል ስትል እኮ ደፈንከው። ገባ? ያልታረማቸው ስህተቶቹ ሊኖሩ ይችላሉ። ስለዚህ እንትን እንድንለያቸው ነው። አንዳንድ ያልታረሙ የሙሐመድ ስህተቶችን አንተ የምታውቃቸውን እንድናጠራ እኮ ነው። እነኚህ ስህተት ናቸው ብለን ኔክስት እንዳንጠይቅ ነው። ሙሐመድም ተሳስቷል፣ ስለዚህ ብለን እንድናልፍ ነው። አንተን ማራም ያደረገ ምናልባት አብዲልና አብዱ ቢያወሩ እስኪ። አብዲል ብዙ አልተመቸው መሰለኝ አብዱ መልስ። ኦኬ አብዲል ሐዲሱ ላይ ና አንተ አብዱ ህይወት የለም ሲጀመር ሐዲሱ ላይ ና እና መልሱን ከኔ ጋር ታገኛለህ። እንዴ ህይወት ከሌለ ዝም አትልም እንዴ? እንዴ አረብኛ አምጣልኝ። ካላወቅ ዝም አትልም? ደስ ይላል።
ከአንዴ ክርስቲያን አብዲ ነብዩ ይሳሳታሉ ብሎ ያምናል። አብዲ ነብዩ ይሳሳታሉ ብሎ አረብኛ አምጣልኝ እና አምጣልኝ። ዝም ብላችሁ ገልብጣችሁ ወጣ ነው። አረብኛው ላይ አምጣልኝ ቶሎ በል። እሺ አመጣልሃለሁ። ጠይቀው እፎይ በቃ እሺ አንዴ ዝም ብሎ ካላወቅ ዝም በል። አብዲ ፖለቲካ አታሰራ። እሺ ትቀጥላለህ አብዲ። እሺ እሺ አንዴ ኦኬ መቀጠል እንችላለን አሁን። ኦኬ አብዲል እንደ ሳቦች ተረጋጋ። እንደ ሳቦች የመሐመድን ምራቅ ትጠጣለህ? ነገሩን አወኩት እኮ አምጦ እዛ ጋር አነባዋለሁ አልኩ እኮ። አትጠጣም? አምጣው አልኩ። አይቼዋለሁ። አልጠጣም። አምጣው። አልጠጣም። ስለዚህ አምጣው። የመሐመድን ቆይ ተረጋጋ። የመሐመድን ላጭ የሚጠጣ የሚቀባ እሱ ተሳስቷል። ቦታ አወኩት እኮ እኔ ትርጉም ስላወኩት አምጣልኝ። ትርጉም እንዳለው ሲጀመር ማለት ነው። ገባ? ተረጋጋ። እንደዚህ በለን እስቲ የመሐመድን ለሀጭ የጠጣም የለም። የጠጣ ካለ ለሀጭ አይጠጣም አይቀባም፣ ስህተት ነው በለን እስቲ። ስህተት ነው የለም ሲጀመር የለም። አምጣ ኦራይት ከፍተልና በደንብ ትነግረናለህ። ቆይ ተረጋጋ። ተረጋጋ። ሪካርድ አድርጉና አስቀምጡላት። በሐዋርያ 7:31 አዘጋጅልኝ ክርስቲያን። የመሐመድን ለሀጭ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ መሐመድን ምራቁን ተባበሱ ምናምን የሚል ሳቦች እንዲያደረጉ የሚል ውሸታም ነው። እስልምናን አይወክልበት። አረብኛም ስለምትችል አረብኛውንም ታይለናለህ። ፖለቲካ ለማስራት ነው። አምጣልኝ አልኩህ እኮ ሌላ ወሬ ነው የምታወራው። እሱ ብላል። በል እኮ መረጃ እንዲመጣ እኮ ነው። በል የለም አልኩህ እኮ ኋላ ማስረጃ አምጣልኝ እኮ። ሙስሊም አይደሉም በል። እንደዚህ የሚያደርጉ ሙስሊም አይደሉም በል። ለምን እላለሁ? የለማ እንደዛ አይደለም። የለማ አምጣልኝ። የለም ቆይ ተረጋጋ። የለም አይደለም። አዎ የለም። የመሐመድ ላይ ተቀቡ፣ ጠጡ፣ ተባበሱ የሚል በሐዲሳችን ውስጥ የለም። ውሸት ነው። ይሄንን አደረጉ የሚባሉት ሙስሊም አይደሉም በል። የለም ለምን እላለሁ? አምጣልኝ። የለም ብያለሁ። ማስረጃ አምጣልኝ አልኩህ። የለም እንደዛ የሚባል ነገር የለም። ሙስሊም አይደሉም በል። እንደዚህ አይነት መረጃ የሙስሊም መጽሐፍ አይደለም። ለምን እላለሁ? አልልም። የሙስሊም መጽሐፍ አይደለም እንደዚህ አይነት በል። ታዲያ ምንድን ነው እሱ የምትፈልገው? ሉክ ጠጡ የሚል ታጠቡ የሚል የለም። ሙስሊም አይደሉም እንደዚህ የሚል በል ሲባል አልልም ይላል። ያቃታላ ስማ፣ እንዴት መሄድ እንዳለብኝ ማንም ምን እንዴት ማጫወት እንዳለብኝ ስለማቅ ነው። እኔም ክደህ እንድጀምር አድርገሃል የራስን ሳቦች። እኔ ጋር ፖለቲካ ሰራለሁ ስትል ሳቦችን ቀድመህ ትክድና ፐርሚስን እዛ ላይ ገንብተህ ነው። ከሌለ ኮንፊደንስ ካለህ አንተ አብዲል ረጅም ሰዓት ቆይታላ። ይሄ ነገር ከሌለ እናንተ መጽሐፍ ውስጥ ከሌለ ሳቦቻችን አልተቀቡም፣ ምራቅ አልጠጡም፣ ምጣቢውን የለም ምትል ከሆነ እንደዚህ አይነት መጽሐፍ በእስልምና ውስጥ የለም። እንዲያደረጉ የሚባሉትም ሙስሊም አይደሉም ብለህ ነው የምትጀምረው። አሁን ማይክን ታነሳለህ። የለም ብዬ አምናለሁ። አለ ምትል ከሆነ አምጣልኝ፣ ማስረጃ ነው። ጎበዝ። የለም በሐዲስ ውስጥም የለም አይደለ? እንደዛ የሚባል ነገር የለም። ሁለት ሳቦች እንደዚህ አላደረጉም አይደለ? ምንድን ነው ፖለቲካ ትሰራለህ? አምጣ አልኩህ እኮ። ይሄ ሃይማኖት እኮ ነው። እንዲህ ሳቦችም እንደዚህ አላደረጉም። ሳቦችም እንደዚህ አላደረጉም። ተረጋጋ። ሳቦችም እንደዚህ አላደረጉም። ይኸውልህ መልሱ ላይ የአሁኑን ቦታ ከሆነ መልሱን ስለማውቀው አምጣ በኋላ ተርጉማለሁ። የጠየኩህን ብቻ መልስ። ሳቦች እንደዚህ አድርገዋል አላደረጉም? ጠጡ የሚባል ነገር የለም። ምራቃቸውን ጠጡ የሚባል ነገር የለም። ቁርአን ላይ አዲስ ላይ ሲጀመር ኦኬ። ስለዚህ ሙሐመድን ምራን፣ ጠጡ፣ ታጠቡበት፣ ተባበሱት የሚባል ነገር የለም በአዲስ አይደለ? ጠጡ የሚባል ነገር የለም። አምጣልኝ ማስረጃ። በቃ አለቀ። ይሄ ነው የለም ብዬ ነው የማምነው። እንደተባበሱበት እስታምናለህ? አለ የምትል ከሆነ አምጣልኝ። ኦኬ። እና አሁን ከፍ በል ፈትለ ክርስቲያን ሐዲሱን ተወሱን። ይሄንኛው ኡስታዝ ትክደዋለህ? ቆይ አንዴ እሺ፣ መልሰው ያዘው ስለከፈተው። ይሄ ኡስታዝ ታምናለህ? ስለዚህ ቀጣፊ ነው። ይሄ ኡስታዝ ቀጣፊ ነው። ቀጣፊ ነው።
ሐዲሱ ላይ ቀጣፊ ነው ወይ? መሳደብ ለምን ቆይ አስፈለገ? ቆይ ኡስታዙ በሙሐመድ ምራቅ እንደሚታጠቡ እንደሚጠጡ እንደሚተባበሱበት ደሙን እንደጠጡም ተናግሯል። ቀጣፊ ነው አይደለም? አልሰድበውም፣ ኃጢአት ነው ስድበኛ። አልሳደበውም፣ በሱ አላምንም። ነው ሲጀማ ሐዲሱ ላይ አምጣልኝና አነባዋለሁ። ስለዚህ ዋሽቷል ኡስታዙ። ቆይ እሺ ኡስታዙ ዋሽቷል። ስለዋሽ ምን አገባኝ? አያገባኝም። ታዲያ ምንም ካገባ ካደለኝ ለምን ትጨቃጨቀኛለህ? ምን አገባኝ? ሐዲሱ አምጣልኝ ታዲያ። ኡስታዙ ዋሽቷል፣ እውነቱን ነው። እሺ እኔ ማምነው በሐዲስና በቁርአን ብቻ ነው። እሱን አያገባኝም። አላውቀውም። ቀጥል ክርስቲያን ክፈተው። የዚህን አልከለፈለፍክ ክፈተው። አዲስ አረብኛው ይሆንልህ። አረብኛው አድርግልኝ። አረብኛውን አድርግለት። አንብብ። ወቃሉ የሚለውን ጀምር። መጀመሪያ እሱ ቦታ አይደለም መጀመሪያው ቦታ። ወቃሉ ከሚለውን አምጣልኝ። መጀመሪያው ቦታ ለልጁ ከፈትከበት ቦታ አምጣ። ሂድ። ወቃለ ከሚለው ጀምር። ያውንም ቦታ መልሱን አምጣልኝ እንጂ እንዴ! ይሄ ቦታ አይደለም እኮ ይሄ አይደለም ቦታው። የመጀመሪያው ቦታ አታመጣ። መጀመሪያው ቦታ አንብብ። ይሄ ቦታ አይደለም የመጀመሪያውን ቦታ። ይሄ ቦታ አይደለም አምጣልኝ። መጀመሪያው ካለፈራ ይኸውልህ ሰው ታዘባል። አምጣው ቃል ከሚለው አዲሱን አንብብ። የመጀመሪያውን ቦታ አምጣልኝ። እንዴት ማጫወት እንዳለብኝ ስለማቅ እኮ ነው። አንብብ። ወላሂ ይሄ ቦታ አይደለም። ወላሂ ላዚም የለም። ይሄ ቦታ አይደለም። ከፍ አደረግልብሽ ቶሎ አምጣው ልታመልጥ ስትል ማለት ነው። አንብብ። አይዞህ እንዴት ማጫወት እንዳለብኝ አውቃለሁ። አሁን አዲሱን ታነብና ትተረጉማለህ። አነባዋለሁ። አምጣ። እሺ አነባዋለሁ፣ ግን እንደዚህ የሚባል ነገር የለም። ግን የመጀመሪያውን ቦታ አምጣ። አንብቤው አንብብ ምናምን ትላለህ። የመጀመሪያውን አለካ ቦታው ዱል ተረጋጋ። ሐዲሱን ታፍርበታለህ። ይሄን አዲስ ትሸማቀቃለህ። እሺ ላንብብልህ። ይሄ አዲስ አሸማቀቀ፣ አሳፈረ፣ እሺ አምጣ። ሸመመ። ይሄ አዲስ አነባዋለሁ። አንብበው። ሙሉ አዲሱ ጥሩ ነው። አንብበው። ከየት ልጀምርልህ? ግን ቦታው አይደለም። ይሄ ቦታው አይደለም። የመጀመሪያውን ቦታ አምጣልኝ። አንብብ። ያለው አልታገስም። ካሁን በኋላ አዲሱን አንብበዋለሁ። ችግር የለም። እሺ እንደዛ የሚባል ነገር የለም። ሀያ አንብብ። ልሄድልህ። ከየቱ ጋር ጀምር? ከየት ልጀምርልህ? አሳየን። ፈቃደ ከሚለው ጀመረና አንብብ። ድምፅን ከፍ አድርግ። ወቃለ የሚለው የትኛው ጋር ነው? አሳየው። ክርስቲያን የቱ ጋር ነው? ሶስተኛው መስመር ተጣይ ዝቅ በል ነው። እሱ ወቃለ ነው የሚለው ወቃለ። አይ ያው ለመጨረሻው መስመር ላይ አድርግለት ክርስቲያን። እሱ ያሰመርክበት መጨረሻው በቃ ከሱ ጀምረህ አንብብ። ከየቱ ጋር ምንድነው የሚለው? ፈቃለ እኮ ነው የሚለው። ወቃለ የሚባል ነገር ፈቃለ እኮ ነው የሚለው። ወቃለ አላልኩም። አንተ ሰውዬ ድድብናህን እዛ ሽንት ቤት እሺ ችግር ነው። እሺ በቃ እሺ። ፈቃለ ይዳኢሉን ሰበውለክቱም ማአቱ ተቃሉ ቃለ ፈንታቃሉ አይ ከቦታ አይደለም። ሀታ አንተ ቁረይሽን ቃለ ኢና ቀድ ጂእቱኩም ሚን ሃዛ ረጁሊን ወሰሚኢንሁ የቁሉ ቀውለን ፈኢን ሽንቱም አን ነዕሪድሁ አለይኩም ፈቃለ سبحانهم لا حجة لنا أن تخرج عنه في شيء وقال زور منهم حتى ما سمعته يقول قال سمعتهم يقول هذا وخذا فدعسهم بما قال النبي صلى الله عليه وسلم قال رؤيت بن مسعود قال أي قومي ألسعتهم بالودله حق قالوا بل قال أو وليست بالوعده قال بل قال فهل تهمنوا እሺ የተኛው ጓና ወይ መልሱ ሲጀመር ይሄ ቦታ የመጀመሪያው ቦታ አይደለም። ወላሂ ላዚም ነው የሚለው እንደዛ የሚባል ነገር ወገሰልሁ አሸረቡሁ የሚባል ነገር እዚህ ጋር ያነበብኩት ቦታ የለም።
መጀመሪያውን ቦታ የልጁ የከፈትከላት ቦታ አምጣልኝ፣ መልሱን ታገኛለህ። ክርስቲያን አሳየው እና እንትን በል ወደዛኛው እንሄዳለን። አንብብለት በቃ ቫይብሬት አደረገ እኮ እንትን ራሱ ወሸረቡ ቢባል ቦታ የለም አምጣልኝ። ውይ የመጀመሪያው ቦታ አምጣልኝ። ተረጋጋ። ያው ሊያነብልህ ነው። እንግሊዝ ና አምጣልኝ። የመጀመሪያው ቦታ ለምን ትከትፋለህ? አረብኛው አምጣልኝ። አዳምጥ በቃ አረብኛውን እኮ በቃ ወገቤን አልክ እኮ ተረጋጋ። ሐዲሱን ያዝና አንብብ አረብኛውን። በቃ አንተ ቁና ቁና እየተነፈስክ እኮ ነው። ሲተርጉምልህ አሁን ሸረቡሁ ወገሰሉ የድሁ የሚባል ነገር የለም አምጣልኝ። አሁንም ቦታ ነው። አዳምጥ ቆይ ሐዲሱን ያዘውና አረብኛውን ፈልግ። በቃ አንተ ማንበብ ስላልቻልክ ይተርጉምልህ። የአሁኑም ቦታ አምጣልኝ፣ የልጁን ቦታ አምጣልኝ። መልስ እንድታገኝ ከፈለክ አምጣልኝ። የመጀመሪያው ቦታ ወቃለ የሚባለው ቦታ ተረጋጋ። ቆይ ምንድነው ፓኒክ የምታደርገው? ቀጥር ክርስቲያን ከስራለ ወሸረቡ የሚባል ነገር አለ። አሁን ቦታ በእናትህ ተረጋጋ። ቆይ ይነበብና ትቀጥላለህ። ማይክ እንዳታነሳው። ቀጥል። አንብቦ ስጨርስ ትገባለህ። እንቆሻሻ ነው በእናታችሁ። ቀጥል አንብቦ። ኡስታዝን የካርክበትን ያመጣውልህ ተመልሰህ ትገባለህ እንዳትወጣ። ቀጥል ክርስቲያን አንብቦ። ኦኬ ምን ይላል? By Allah, whenever Allah's messenger spat, the spittle would fall in the hand of one of them. They would rub it on their face and skin. የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበረ፣ ይቀባቡት ነበር አለ። ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን ሐዲስ ነው የካደው። ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው። ኡስታዝን ያስካድኩ ለዚህ ነው ብዬ ነው። እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው። ኡስታዞቻችሁንም ስለምክዱ ማለት ነው። ቴንኪው። ኡስታዝን የካድከው ቡሃሪ ላይ ያለ መጽሐፍ ነው። ገባ ወንድማችን አብዴል? እሺ ኦፌ አንተ ለምሳሌ የመጀመሪያ አሁን ቀጥል። እሺ አረብኛ ታውቃለህ? ቀጥል። አረብኛ ታውቃለህ? አንብብ። ወገሰሉ የድሁ አንብብ። ወሸረቡ የሚባል ነገር አናበብኩም። አንብብ። ቀጥል። ይሄ ቦታ እኮ ያሁኑ እንኳን አናበብኩልህ እኮ። ወሸረቡ የሚባል ቦታ የለም እዚህ ጋር። ከዚህ ጀምሮ ከዛ ተርጉም ትላለህ። እዚህ ጋር የሚባል ነገር የለም። እኔ እኮ መጣሁልህ በመጀመሪያው እኮ ነው። ችግር የለውም። ቀጥል። አንብበው ከዚህ ጀምሮ። ምንድነው በግድ የምታስነብቡት? የመጀመሪያውን ቦታ እያላችሁ አይደለ? ቅድሙ መልስ ስጣችሁ። አይ በደንብ ሎክ እንኳን እኛን የራሳቸውን ኡስታዝ አስካድ ነው አስቀድመን አይደለ? ሆን ብዬ አስካድከም ምንድነው ውሸት የምታወራው? አንተ ደግሞ ደደባቱን ሲያዳምጥ ኡስታዙ አይመለከተኝም ተራ ግለሰብ ነው ብሎ አልቀበለውም ብሏል እኮ። ኡስታዙ የተናገረው ቡሃሪ ላይ ያለ ነው። የራሱን ኡስታዝ ካስካድ ነው በኋላ እንኳን እኛን የራሳችሁን መስጊድ ላይ የሚያስተምራችሁን ኡስታዝ የካዳችሁት። ኡስታዙ ሊትራል ሐዲስ ላይ ያለ ብሎ ተናግሮ ያስተማረውን ኡስታዙ ከራሱ ተረት ተረት እንዳወራ አድርጎ አልቀበለውም፣ ግለሰብ ነው፣ ዋሽቷል አለ። ቴንኪው። ይሄ ሰውዬ ከሃዲ ነው ከእስልምና ይወጣል ስለው እሱን መሳደብ አልችልም ዝም ነው ምለው አለ። ኡስታዙ የተናገረው ግን ሐዲስ ላይ ያለ ብለን አመጣንበት። እንኳን እኛን የራሳችሁን ኡስታዝ እንደምትሉ እንኳን እኛን በደንብ አስተውሎ ኦዲየንሶች፣ እንኳን እኛን የራሳቸው ኡስታዞችን ይክዳሉ። ለምን? ስለሚዘገንናቸው ስለሚቀፋቸው ማለት ነው። የራሳቸውን ኡስታዝ ቀጣፊ ከሚሉ እነኝህ ምን ትጠብቃላችሁ? መጽሐፉ ይኸው ተከፍቶልሃል። አሁን አንብብ። አሁን ከዚህ ጀምሮ ቀስ ብለህ አንብብ። እሺ አብዲ አንብብ፣ አለበለዚያ እኔ በአማርኛ አሳያችኋለሁ። እሺ አምጣው፣ ከላይ አምጣልኝ። ፈቃለ ከሚለው ፈቃሉ ከሚለው አምጣልኝ። መጀመሪያ ቦታ ለልጁ ያሳየው ቦታ ማለት ነው። ትልቅ ነው አዲሱ ትልቅ ስለሆነ አዲሱ ወሸረቡ የድሁ ወገሰሉ የድሁ ወሸረቡ የሚባል ቦታ ይሄ ቦታ የለም። ሲጀመር የሚባል ነገር የለም እዚህ ውስጥ። ኧረ በእናትህ አንብብ። ሳታነብ እንዳትወጣ እሺ አብዲ። እሺ አነባለሁ። እሺ ችግር የለም። እሺ አነባለሁ፣ ግን የለም እንደዛ የሚባል ሁላችሁም አዳምጡ። እሺ ከላይ አምጣልኝ። ፈቃለ ከሚለው ጀምሮ ከፍ አድርገው
ፈቃለ ከሚለው ጀምራለሁ። አዲሱ ትልቅ ስለሆነ አይልም። በቃ አንብበ ከዚህ ጀምረህ ከፍ ይላል። ከላይ በኩል ባለው መስመር ፈቃለ ከሚለው ጀምራለሁ። ኧረ ፕሊስ አንብብ ከዚህ ጀምሮ። ይሄው እየጠቆምኩ እኮ ነው እኔ። አንተ አንብብ። የምፈልገው ለምን ነገር ወአኸዘሃ አሙሁ እሺ ጀምርላለሁ፣ ግን ሁላችሁም አዳምጡ። ፈገሰሉ የድሁ ወሸረቡ የሚባል ነገር በእናትህ አንብብ በእናትህ ድድብና እዛ መስሎህ ጣለውን አራግፍና እስኪ እንደ መሐመድ ደደባት ከነብይ ትንሽ ተሻለ። ለምን ታሰድባለህ? ዝም ብለህ አውራ እንጂ እንደ ነብይ ሆነብና ምን እናድርገው? እንደ ጅብሪል ልጅ እና አንተ ኡስታዝ እኮ ነው አላነባለ እኮ የራሱን ኡስታዝ አስጣለው። አሁን ኪታቦቹን እያንዳንዱ አስጥለዋለሁ፣ መጽሐፍቶቹን እንዳለ አስጥለዋለሁ። ቀጣይ ነብይ ሰለላሁ ዐለይሂ ወሰለም ወሊሂ ወሰለም አማ አልእስላም ፈቀድሑ ወአማ አልመላ ፈለስቱ ሚንሁ ፊሂ ሸይእን ሱመ ኢና ኡርዋቱን ጀአለ የርሙቅሁ أصحاب النبي صلى الله عليه وسلم بأينه قال فوله ما تنقى رسول الله عليه وسلم نكمة إلا وقعت فيه خاف رجول منهم ترجم طبق عندي لا نبون جيب جمرة نانت شكله ترجم رجوله منه فدل خاف ترجم አትግባ አንተ ቀስፈል ቤት እንዴ ዳነ በወንጂ ለጨርሰው ወይ ተርጉማት አማርኛ ነው የምንሰማው እየተረጎምክ አውቆ አነባላለሁ። ይኸውልህ አዳምጥ መጀመሪያ